ሀገር በሰማይ ነው ቃሉ እንደሚናገረው ሃሌሉያ አንዳንዱ እየተሳደበ ያወራል አንዳንዱ ጠረጴዛ እየደበደበ ያወራል አንዳንዱ ያለቀሰ ያወራል አንዳንዱ ደግሞ በሚገባው ቋንቋ ያወራል አራነት ሰዎች ያላቸውን ቋንቋን ያልከለክላቸው አንቺ የምታወሪበትን ወይ እኔ እንደዚህ አውሪ ብዬ አልነገርኩሽ ግራል of course for this if you think of course and sure ጴንጤ ብቻ ነው በዚህ ነገር ላይ የሚያወራ ጸልይበት በዚህ ነገር ሰይጣን ነው አለቻት በሚገባ ቋንቋን የነገረች ታምራ ገለታ ደግሞ ቢመጣ ደግሞ ሁለት ዶሮ ረጂ ይላል መብቱ ነው ያውለት ምን እንትን ትላላችሁ of course ጴንጤ ብቻ ነው የሚያወራው ማለት ከቤተልሔም የበለጠ ሰብሊ ግን አዘንኩሽ ጴንጤዎች ሙሉ ጋለ ሌላ ሁሉ ይጨመራል ያለው ፓኬጅ ነው ኢየሱስ ጌታ ነው ስለዚህ እህቴ አስቀድመሽ አሁንም እድላለሽ በህይወት ነው ያለሽው አልሞትሽም ስለዚህ ምትጸልይም ከሆነ እየጸለሽ ወደ እግዚአብሔር በጓዳ የሚሰማሽ እግዚአብሔር በተዘጋ በርና በተዘጋ መስኮት ለሚጸልዩ ሰዎች እግዚአብሔር ወደ ቤታቸው ይመጣል በርሽን ዘግተሽ ጸልይና ከዛ በኋላ መፍትሄውን ጌታ ያረግልሻል በፖሊሶች ፊት ቢሆን ሞገስን ይሰጥሻል በእውነት እግዚአብሔር መፍትሄ አለው ወደሱ የመጡትን ወደ ውጪ አይጥላቸው ወደኔ የሚመጡትን ወደ ውጪ አልጥልም ነው ያለው ጌታና ስለዚህ እህቴ ጸልይ አሁንም ወደ እግዚአብሔር ተመለሺ እናት ካለችሽ ወደ ቤተክርስቲያን ሂጂና ጸልይልኝ በያት ትማልድልሽ ትጸልይልሽ አንቺ ራስሽ ደግሞ በተዘጋ በርና በተዘጋ መስኮት ወደ አንቺ የሚመጣ እግዚአብሔር ዘግተሽ በርሽን ወደ እግዚአብሔር ጸልይና አንደኛ እሱን ያስገዛልሻል ሁለተኛ ፖሊሶቹን ያስገዛልሻል ጸሎት ትልቅ ኃይል አለው ይሄ በገንዘብ የማይቻል ገብቶሻል ገንዘብ ምንም ሊሰራልን አይችልም በአገራችንም እናያለን መለስ ዜናዊ እኮ ቲዩመር የሚባል በሽታ ተይዞ የዓለምን ዶክተሮች መቆጣጠር ይችል ነበር ግን መዳን አልቻለም የሚያድነው ኢየሱስ ብቻ ነው አብነትንም ማስተር አብነትንም ተመልከቺ ሁሉ በሃይማኖታችሁ ጸልዩልኝ ነው ያለው አየሽው ገንዘብ አልፈልግም ያለው ገንዘብ አያድንም ቤተሰብ አያድንም ዘመድ አያድንም ዝና አያድንም ቲክቶክ ላይ መውጣት አያድንም የሚያድነው ኢየሱስ ብቻ ነው ስለዚህ እህቴ የእውነት ነው ምልሽ ግድ የለሽም ወደ እግዚአብሔር ወደ ስላሴሽ ተንበርከኪና ጸልይና እሱ ራሱ መፍትሄ ይሆንሻል አይሹ አሁን እሷ ይሄንን እንኳን የእግዚአብሔርን ነገር ስናነሳ እንኳን መቀመጥ አልፈለገችም አንቺን ግራ ስታጋባሽ ያለው ጥሩ ልብ ነው ያለሽ አንቺ ሁሉ ጊዜ የእግዚአብሔርን ነገር ትጣሪያለሽ ሰዎችን በጣም ብዙ ክርስቲያኖችን ሰማሻለን የእውነት ነው እኔ ረጅም ጊዜ ነው ማይሽ በጣም እና እግዚአብሔር ይባርክሽ ከቻልሽ በሃይማኖትሽም ቢሆን በራስሽም በምንኛውም ቲክቶክ ላይ ስትቀመጭም ሰዎች እንደዚህ ግራ ሲጋቡ እስቲ ጸልዩ በያቸው ክርስቲያን ከሆኑ ወደ ጸሎታቸው በቃ ይጸልዩ አሁን ዓለም በቃ የመጨረሻ ቦታ ላይ ነው ያለችው ይሄው ቲክቶክን እያየነው ነው ቋንቋ ለቋንቋ ማይደማመጡ እንደውሻ እየተጫጫው ብዙ ፎሎወር ያላቸው የእግዚአብሔርን ነገር ስትናገሪ ለጆሮአቸው አይመቻቸው ይቆረቁራቸዋል ስለዚህ ኢየሱስ ክርስቶስ ብቻ ነው ሰላም እኔ የምሰጣችሁ ሰላም አለኩ ዓለም እንደሚሰጣችሁ ሰላም አይደለም ይላል በቃ የኢየሱስ ክርስቶስ የሚሰጠን ሰላም ዓለም እንደሚሰጠን አይነት አይደለም የሚገርም ዓለም ለጊዜው ነው ትንሽ ተከታይ ሲሉ እነሱም ተከታዮቹም ይጠፋሉ የማይጠፋው የዘላለምን ሕይወት የሚሰጠው ረፍትን የሚሰጠው ሰላምን የሚሰጠው መፍትሄ የሚሰጠው እድሜን የሚያረዝም በእውነት ኢየሱስ ብቻ ነው ስለዚህ እቺ እህታችን መፍትሄው ኢየሱስ ነው
አንቺ ለአንድ ቀን ገንዘብ ልታረጊላት ትችያለሽ። እሱ ደግሞ ለአንድ ቀን ማታ ነው ራቷን ሚዘጋላት። እሱ አልነበረም። እሱ ሳይሆን ይኸውልሽ የሚያድናትና መፍትሄ የሚሰጣት ኢየሱስ ብቻ ነው። ስለዚህ ስለ ኢየሱስ ሲናገር ደግሞ ካልተመቻት ያኛው መንፈስ አይመቻትም፣ ይሄኛውም አይመቻትም። መጨረሻው ላይ ያለችው ምንድነው? ራሴን ልገድል ነበር፣ ራሴን ላጠፋ ነበር አለች። ኖ ራሷንም አታጠፋም። ውስጤ በፍጹም የምትናገረው ነገር እውነት እግዚአብሔርን ድምፁን ስለምሰማ አልተመቸኝም ነበር። ስላልተመቸችኝ ነው። ስለዚህ ረጅም ሰዓት ነው ከአንቺ ጋር ስታወራ የነበረው። ልክ እኔ ገብቼ መናገር ስጀምር ግን ተነሳብኝ፣ ወጣብኝ፣ ገባ አለች። ጌታ ኢየሱስ ይባርክሽ እህቴ፣ ተባረኪ። ይሄ መልካምነትሽን አይውሰደው፣ ይሄ ቀንነትሽን አይውሰድ። መቋቋም ያቃታት አንቺን ሰይጣኑ ነው፣ ባህሪው ነው። ሜቢ ወደ እግዚአብሔር መመለስ ካልፈለገች ያ ሊሆን ይችላል። ግን እኮ ሰውየው ተነስቷል፣ ድምፅ ሰምቻለሁ ብላ ነው የወረደችው። ኤኒዌይ በዛም ሆነ በዚህ እኔ ስለሰማው አንቺ ብዙ ጊዜ ስለምከታተል ድንገት የሚመቸኝ ነገር ካለ ገብቼ ቁጭ ብዬ ታፕታፕ እያደረኩ እሰማሻለሁ። የሰዎች እሰማለሁ ብዙ ጊዜ እና አሁን ግን ያው ታውቂያለሽ ሰዎችን ሰይጣን ነው የሚቋቋማቸው። ስለዚህ እቺ ልጅ አንደኛ ክርስቲያን ናት፣ እናቷ ክርስቲያን ናት፣ የክርስቲያን ቤተሰብ ናት። እሷ ብቻ ሳትሆን ብዙ ወጣቶች ክርስትናቸውን እየተዉ ከብዙ ነገር ጋር እየተዳበሉ እዚህም ሀገር መጨረሻቸው በር እየዘጉ እየተቀመጡ ዲፕሬሽን ውስጥ የገቡ ወይ ያገቡት ባል አልተመቻቸው ወይ ደግሞ ህይወት አልተመቻቸው። ስለዚህ መጨረሻው እንደዚህ ጭንቀት ውስጥ ነው የሚገቡት። ለዚህ ደግሞ መፍትሄው እኔና እንዳንቺ አይነቶቹ ወደ እግዚአብሔር በሚሰማን መልኩ መጮ ብቻ ነው። ምክንያቱም ትንቢተ ኤርምያስ ምዕራፍ 33 ቁጥር 3 ላይ ወደ እኔ ጩህ፣ ወደ እግዚአብሔር የጮኸ ሰው መልስ አለው። ወደ እግዚአብሔር የሚጮህ ሰው እረፍትን ያገኛል፣ ሰላምን ያገኛል። ለምን? እግዚአብሔር የሁሉም አምላክ ነው። በቃ ስለዚህ በእውነት ነው የምልሽ፣ እቺ ልጅ ወደ እግዚአብሔር ትመለስ፣ ንስሐ ትግባ፣ ለእናቷ ትንገር፣ እናቷን በራሷ ሃይማኖት ወደ ቤተክርስቲያን ትሂድላት፣ በእውነት ትጸልይላት፣ እሷም ራሷ በጓዷ ትጸልይና የመጀመሪያ እንዳልኩሽ ባሏን ያስገዛላታል። ሁለተኛ እንዳልኩሽ ፖሊሶቹ ሲመጡ መፍትሄ ይሰጧታል። መኖሪያችን የዘላለም አምላክ ነው። ስለዚህ መኖሪያዋን እግዚአብሔር የት እንደምትኖር ስለሚያውቅ በፖሊሶቹ በኩል አድርጎ የጸለየችው ወደ እግዚአብሔር የጮኸችው አምላኳ ይሰማታል። እግዚአብሔር ማንንም ኢግኖር አያደርግም። እግዚአብሔር ፍቅር ነው። እግዚአብሔር ሰላም ነው። በቃ ስለዚህ ለማናችንም አያዳላም። በእውነት ነው ምልሽ። የስጋ አባቶቻችን እንኳን ሊያዳሉ ይችላሉ። ስራ ከሌለን ድሆች ከሆንን ከልጅ ልጅ ሊያዳሉብን ይችላሉ። እግዚአብሔር ግን ሁላችንንም አንድ ልጁን በመስቀል ላይ ሳይራራ ለሪና ላንቺ ለኛ ብሎ ነው። እዚህ ያሉት ሙስሊም ወንድሞቻችን እናቶቻችን ወሬውን መከታተል ፈልገዋል። ፓስተር ቀጣይ ከፈለሽ ትቀጥያለሽ። ልጅቷን መምከር የፈለጉ ሙስሊሞችና ወንድሞቻችን አሉ እዚህ። እኔም ስራ በጣም ብዙ እየቆየች ነው። እኛ ደግሞ የቤቱ ባለቤት አለች። ያ ግን እዚህ ደግሞ ብዙ ሰው 1000 ሰው ቁጭ ብሎ የሚያዳምጥ ሰው ከሁሉም ሃይማኖት ነው። ገባሽ? ፓስተር አዜብ ለእህታችን ምን ልትመክሪያት ወይ ምን ልታረጊላት ትችያለሽ አንቺ? ኢየሱስ ይባርክሽ። እኔ ለእህቴ እነ ጴጥሮስ እነ ጳውሎስ በምድር ላይ ሲመላለሱ አንድ ሽባ ነበረ። ደረጃው ላይ ቁጭ ብሎ ይጮህ ነበረ። ከዛ እንደዚህ አሉት እነ ጴጥሮስ፣ እኛ ብርና ወርቅ የለንም፣ በኢየሱስ ክርስቶስ ስም ተነስና ተመላለስ ብለው
ሲሉት ተነስቶ ዘለለ ይላል፣ ተፈወሰ። እኔ ደግሞ ለዚች እህቴ ብትጠብቀኝ ኖሮ ሚዲያው ላይ አሁን ብትጠብቀኝ ኖሮ 5 ደቂቃ ጸልይላት ነበረ። ላስገባት አንዳንድ ጻፊ ከፈለገች 5 ደቂቃ ጸልይላት እወጣለሁ። ለምን መሰለሽ? አንዳንድ ቆይ አንዳንድ ጻፊ ነይ ግቢ። ለምን መሰለሽ? ዝም ብለሽ ስሚ እህታችን ነይ ግቢ። ለምን በምን መንገድ ሰው እንደሚፈወስ አታውቂ። አይታወቅም። እኔም እንደዚህ ደፍሬ ገብቻለሁ። የኔ ያለሽ በነገራችን ላይ ተብተባርጉ ከቻላችሁ ቀለል ያለ ጋለሪ ስለሰጠን ብትሞሉ ረጅም ሰዓት ስለምቀመጥ ፍሪዝ ያደርጋል። ከዚህ በኋላ ረጅም ሰዓት ልይልሽ 1 ደቂቃና ልውጣ በቃ። ሙት አድርጊው አንቺ ጽዮንዬ። እሺ ጸልይላት ፓስተር። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ጽዮንን አሁን በኢየሱስ ስም በፊት እናቀርባታለን። እግዚአብሔር ሆይ ጽዮን ያለችበትን ቦታ አንተ ነህ የምታውቀው። ሰዎች ከግድግዳ ጀርባ ላያዩን ይችላሉ፣ አንተ ግን አይኖች በዓለም ሁሉ ዙሪያ ናቸው። ምክንያቱም ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ትላለህ። ስለዚህ አንተ በሰማይ አለህ፣ በምድር አለህ። እኔ ጽዮንን ይዤ በኢየሱስ ክርስቶስ ስም በፊትህ እቀርባለሁ። እግዚአብሔር ሆይ እንደምትሰማኝ አምናለሁ። በኢየሱስ ክርስቶስ ስም ጽዮንን እንድትረዳት፣ ጽዮንን ካለችበት ውስጥ እንድታወጣት በእውነት ጌታ ኢየሱስ ክርስቶስ ሆይ ዓለምን ሁሉ የምታድን ዓለም ካለኔ አይድንም ያልክ ስለ ዓለም በመስቀል ላይ የተሰቀልክ እውነተኛ አዳኝ የሆንክ ኢየሱስ ዛሬ እኔ ለምንሃለሁ በጌታ በኢየሱስ ክርስቶስ ስም ጽዮንን እርዳት። ባለችበት ቦታ በኢየሱስ ክርስቶስ ስም ጽዮን ከተያዘችበት ከጠላት አሰራር ነፃ ትውጣ። ጽዮን መልካም ነገር ይሁንላት፣ ወደ መልካም ነገር ውስጥ ትግባ። በኢየሱስ ክርስቶስ ስም ጸለይኩኝ። አሁን ባለችበት ቦታ መልአክ ይላክላት በጌታ በኢየሱስ ስም። ጽዮን እንዳትሞት እኔ ጸልያለሁ በኢየሱስ ክርስቶስ። በሕይወት ኖራ ግን ያንተን ስም እያከበረች በቤትህ የምትመላለስ ክርስቲያን ምርጥ ልጅ እንድትሆን በኢየሱስ ክርስቶስ ለአንተ አሳልፌ ሰጠኋት። ጉባኤው ሁሉ ይኸው ተስማምቷል። በእውነት እዚህ ሚዲያ ላይ ያለ ሁሉ ጽዮን እንዳትሞት እንዳትማረር ከነ ልጇ በእውነት ወደ እግዚአብሔር ተመልሳ አንተን እንድታመሰግን እንድትረዳት አንተን እንድታስቀድም በኢየሱስ ስም ለመንህ። ምክንያቱም ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይረባዋል? ስለዚህ በእውነት ጽዮንዬ ጌታ ኢየሱስ ይባርክሽ። ጌታ ይወድሻል። ወደ እግዚአብሔር ተመለሺ። ከእግዚአብሔር ጋር ተጣበቂ። መፍትሄው እግዚአብሔር ብቻ ነው። እወድሻለሁ። ተባረኪልኝ። አሜን በይ። አሜን 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 ብያለሁ። ሰላሙኝ ጽዮንዬ። ተባረኪ። አመሰግናለሁ። ተባረኪ እህታችን። የለን እግዚአብሔር አለቅም። በቃ በእውነት አሁን እኛ ጋር ሚድናይት ነው፣ ግን ተንበርክኬ ጸልይልሻለሁ በእውነት በጌታ ፊት። የእውነት ለምን እንደሆነ አላቅም፣ እንደዚህ ገብቼ አላቅም፣ ግን ውስጥ የተነካ እና እሷንም ሳይ ደግሞ ብዙ ጊዜ ገባ ብዬ እከታተላለሁ ብዙ ነገርና ብዙ ስለ ኢትዮጵያኖች ሸክም አለብኝ። ጸልያለሁ ስለ ጣቶች በተለይ እዚህም ሀገር በጣም ብዙ የሚያስለቅስ ነገር ነው ያለውና በእውነት ምንም ቸርች በፓስተርነት ታገለግይ? እኔ ፕሮፋይሌ ላይ ገብተሽ ማየት ትችያለሽ። ቲክቶኬ ላይ ፓስተር አዜብ ነው የሚለው። ቤተክርስቲያንም ማገለግላለሁ። ኢትዮጵያን ቤተክርስቲያን አለኝ፣ እዚህ ቤተክርስቲያን አለኝ። ሞር ግን እኔ ራሴ እኛኮ እናንተ የእግዚአብሔር ቤተ መቅደስ ናችሁ ይልል እኛ ውስጣችን እኮ እኛ የእግዚአብሔር ቤተ መቅደስ ነን። ገላትያ ምዕራፍ 20
ላይ የመንፈስ ፍሬዎች ይታዩብናል። እውነተኛ የእግዚአብሔር ተከታዮች ስንሆን የመንፈስ ፍሬዎች ይታዩብናል። ያም የመንፈስ ፍሬ ምንድነው? ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት፣ የዋህት፣ ራስን መግዛት እነዚህን የሚከለክል ሕግ የለም ይላል ገላትያ ላይ። የሥጋ ሥራም ደግሞ አመጽ፣ ስድብ፣ አድመኝነት፣ ተሳዳቢነት ስድብ ስትይ ግን አሜሪካ የሚያው ጊዮኒ ስላለ ይሄ የሃይማኖትና ይሄ የስድብ መንፈስን ለምን አታግሉልኝም? ለምን አትጸልዩበትም? እየጸለይን ነው። ይኸውልሽ የእግዚአብሔር ቃል አሁንም ምን ይላል መሰለሽ? የእግዚአብሔር ቃል መጽሐፍ ቅዱስ የሰው ልብ ክፉ የማን ነው? ሰይጣን ክፉ፣ የሰው ልብ እጅግ ክፉ አለ ኢየሱስ በምድር ላይ ሲመላለስ። የትኛው ይበልጣል? እጅግ ክፉ። አየሽ፣ የሰው ልብ እጅግ ክፉ አመፀኛ ነው። ልብ አመፀኛ ነው። ስለዚህ ጌታ ኢየሱስ እንኳን ሰይጣንን ክፉ ብሎ የሰው ልብ እጅግ ክፉ ማንስ ያውቀዋል ይላል። አሁን እንደዚህ እኔና አንቺ እየተወራራን እንኳን ክፉ የሥጋ ሥራ የሚታይብኝ ከሆነ ውድቀትሽን ውስጥ ለውስጥ እፈልጋለሁ። እዚህ ጋር ሄለንዬ እኔ ቆንጆ ብዬ ደግሞ እዚህ ጋር ደግሞ በውስጥ ደግሞ የታባሽ እንደዚህ። አይሽ የሰው ልብ ማንም ሊያውቀው አይችልም። ኢየሱስ ክርስቶስ ብቻ ነው ልባችንን የሚያውቅ። ስለዚህ በምድር ላይ ኢየሱስ ሲመላለስ የእውነት ነው የምልሽ የሰው ልብ ነበር ያስቸገረው፣ ሰው ነበር ያስቸገረው። ሰይጣንንማ ውጣ በኢየሱስ ስም ብለን ስንለው ይወጣል። የሰው ልብ ግን ጠንካራ ነው፣ ደዳራ ነው። እንደፈለገ ይሳደባል፣ እንደፈለገ ይናገራል፣ እንደፈለገ ይሆናል። ስለዚህ አሁንም እኔ የምለው የመንፈስ ፍሬዎች በህይወታችን ላይ እየታዩ እየመጣ ያለው በምድሪቷ ላይ በኢትዮጵያ ቢሆን በአሜሪካን ቢሆን በኪዩት ቢሆን በቤሩት ቢሆን በጣም አሳዛኝ ትልልቅ የምናዝንበት የማንወጣበት ጥፋቶች እየመጡ ነው። ለምንድነው ይህ የሚመጣው? የመጨረሻው ዘመን ስለሆነ ነው። ገባሽ? የመጨረሻው ዘመን ስለሆነ ነው። በዚህ በመጨረሻ ዘመን ደግሞ ሰዎች ካለ ክርስቶስ መዳን አይችሉም። የማይጸልዩ ሰዎች መዳን አይችሉም። ዘመኑ ክፉ ነው። ዘመን ክፉ ነው። የእውነት ዘመን እየከፋ ነው። ሰዎች ወደ ገዛ ስጋቸው እያዘነበሉ ነው። ከእግዚአብሔር ይልቅ ተድላን የሚወዱ ነው የበዙት። ተሳዳቢዎች፣ ችኩሎች፣ አመፀኞች፣ ለነፍሳቸው የማይራሩ በእውነት። ለዚህ ምንድነው እኛ ከእግዚአብሔር ጋር ብቻ ዘመን እግዚአብሔር መመለስ፣ ቤተ ክርስቲያን ወደ እግዚአብሔር ትመለስ፣ ህዝቡ ወደ እግዚአብሔር ቢመለስ እግዚአብሔር ልጆቹን በልዩነት ያድናል። በልዩነት የሚያድንበት ዘመን አሁን። ያም ደግሞ በልጁ በኢየሱስ ክርስቶስ ያመነ የዘላለም ሕይወት ያገኛል። ስለዚህ በልጁ በኢየሱስ ክርስቶስ አምነን እንድንድን ከሱ ጋር እንድንጣበቅ እግዚአብሔር ይፈልጋል። ስለዚህ ዓለም በጭንቅ ላይ ነው ያለችው። አገር በመቀየር ሰላም አናገኝም። የእውነት አገርን ስለቀየርን ምንም አይነት ሰላም የለም። አስተርዬ ኔትወርክሽ እንትን ብሏል፣ በደንብ አይሰማም ድምፅሽ። በጣም ይሰማል። የሚገርም ነው። አሜሪካን ሀገር ነው ያለሁት። ኔትወርክ ጥሩ ነው። ሄሎ ፓስተር እየተቆራረጥሽብኝ ነው። እዚህ ኔትወርክሽ እየጠፋ ነው። ፓስተር ቼክ አድርጊ እስኪ ኔትወርክሽን። ኔትወርኩ አሜሪካን ያለሁት አለች እኮ። በቃ ይሁን በቃ ኔትወርኩ ጥሩ ነው። ስለዚህ እኔ የምለው አሁንም እያንዳንዳችን እናቶች ለልጆቻችን ልንጸልይ ይገባል። ገንዘብ ስላደረግንላቸው እንዲና እንዲህ ስላደረግንላቸው አይደለም። እንደዚች አይነት ልጅ ብዙዎች ከወላጆቻቸው እየወጡ በጠላት አሰራር ውስጥ እየገቡ ተምረው ማስተር አሁን ቀጣይ ምክር ምን ታያታለሽ? እሷን ቀጣይ አሁን ከባሏ ጋር ምንድነው ቀጣይ ማድረግ ያለባት? በቃ ዝም ብላ አሁን ወደ ጸሎት ትመለስ። ለእናቷ እንድትጸልይላት ታድርግ፣ እሷም ትጸልይ። እኔም እዚህ ጋር ጸልያለሁ።
ጸሎት በማይታይ ነገር ውስጥ ፓስተር ሲመስለኝ አልሰማሻትም። ሙሉ በሙሉ አልሰማሻትም። አሁን ቀጣይ ውሳኔ ትፈልጋለች። ምንድነው ውሳኔዋ መሆን ያለበት? አንቺ መሆን ያለበት በመጀመሪያ ትጸልይ። እሷ ስትጸልይ እግዚአብሔር ጣልቃ ይገባል። እግዚአብሔር ሰዎችን ይቆጣጠራል። እግዚአብሔር ሰዎችን ይቆጣጠራል። የሰዎችን አይምሮ ይቆጣጠራል። ዓለምን የተቆጣጠረ እግዚአብሔር የእውነት ነው የምላችሁ። እኔም ልጸልይላት አሁን እዚህ ጋር ተንበርክኬ ጸልይላታለሁ። ለእናቷም ትንገር፣ እናቷም ትጸልይላት። ይቺ ልጅ አሁን ጭንቅ ላይ ነው ያለችው። ገንዘብም ወንድምም አጎትም ሊያድናት አይችልም። የሚያድንና መፍትሄ የሚሰጣት ጌታ ኢየሱስ ብቻ ነው፣ የዓለም ሁሉ መድኃኒት። ስለዚህ ልመክራት የምችለውና የምነግራት ልጸልይ። እግዚአብሔር መንገድ አለው። እግዚአብሔር ዳኛ ነው። እግዚአብሔር እውነተኛ ዳኛ ነው። እውነተኛ ጠበቃ ነው። እውነተኛ ፈራጅ ነው። እሷም የጌታ ልጅ ናት። በዓለም ላይ ያለ ሰው ሁሉ የጌታ ነው። ስለዚህ ዋናው መፍትሄ ሊሰጣት የሚችለው ጸሎት አንድና አንድ ነው ብዬ ልመክራት ነው የገባሁት። ስለዚህ ወደ አይምሮዋ መለስ ስትበልና ተረጋጋና ከሚዲያውም ከምኑም ትውጣና አሁን ባዶ ቤት አይደለ ያለችው፣ ተንበርክካ ትጸልይ። እስቲ ትጸልይ ወደሚሰማት። እኛ እኮ ስጋ ለባሽ ነን። እኛ ሰማ ነው ነገ ጠዋት እንተቻታለን። ይቺ ምናምን ልንላት እንችላለን። ግን ሰምቶ የሚመልስ ሰምቶ የሚራራ እግዚአብሔር ብቻ ነው። መፍትሄ የሚሰጠው እግዚአብሔር ብቻ ነው። ይቺ ደካማ ወደ እኔ ጸለየች ብሎ አይንቃትም። ስለዚህ በእውነት ነው የምልሽ ጽዮንዬ፣ ተንበርክኪና ወደ አምላክሽ ጸልይ። ለእናትሽ ንገሪ፣ አትጸልይ። ከዛ በኋላ እግዚአብሔር ጣልቃ ገብቶ ሲሰራልሽ ታያለሽ። እግዚአብሔር ሲያሸንፍልሽ ታያለሽ። በእነሱ ውስጥ ካለው በአንቺ ውስጥ ያለው እግዚአብሔር ይበልጣል። ዓለምን ሁሉ የገዛ ምንም በቃ የሚመካ በእግዚአብሔር ይመካ ነው የሚለው። ስለዚህ የምንመካው በእግዚአብሔር ብቻ ነው። ስለዚህ ወደ እግዚአብሔር ጸልይ። እግዚአብሔር ሰምቶ ጣልቃ ገብቶ እውነተኛ ፈራጅ ያደርግልሻል። የሰዎችን አይምሮ ይቀይራል። ሁኔታዎችን ያስተካክልልሻል። ሰዎች እንዲወዱሽ እንዲራሩልሽ ያደርጋል። ሞገስን ይሰጥሻል። ማርያምና ማርታን እኮ ስትመለከች ወንድማቸው አልዓዛር ሞተ። ሲሞት 3 ቀን ሙሉ ሲያለቅሱ ደረት እያማቱ አብረዋቸው የሚያለቅሱ እንጂ ወንድማቸውን አልዓዛር ያስነሳላቸው ማንም አልነበረም። አዝነዋል። ከዛ ወደ ኢየሱስ ላኩበት ይላል። ሲልኩበት አይ ሲመጣ ማርታ ሮጥ ብላ ቀድማ ወጣችና አይ አልዓዛር ማነው ኢየሱስዬ፣ አንተ ብትኖር ኖሮ ወንድማችን ባልሞተ ነበረ። ግን እኮ አሁን 4ኛ ቀን ሆኖታል። ከ3 ቀን በኋላ ነው አይደለ እናቶቻችን ሰልስት የሚያወጡት። ሰልስት 3ኛ ቀን ላይ ሰውየው አይኑ ይፈርሳል፣ ሰውነቱ ይፈርሳል። በቃ ከዚህ በኋላ ይላሉ። በእስራኤላኖች ሀገር ግን መጽሐፍ ቅዱስ ላይ ሲናገር ነፍስ ከሞተች በኋላ ከፍ ያለ ነገር ላይ ፈልጋ ትጠብቃለች 3 ቀን እና 3 ቀን ካልሞላው ሞቶ ከፍታ ላይ ሆና ተመልሳ ገብታ ሰውየው ሊነሳ ይችላል የሚል አባባል አላቸው እስራኤላኖች። እንደዚህ የሚሉት አባባል አለ። ይህችን አባባላቸውን ኢየሱስ ስለሚያውቅ 3 ቀን እንዲያልፍ አደረገና በ4ኛው ቀን አይኑ መፍሰስ፣ መሽተት፣ መግማት ሲጀምር ወደ ማርያምና ወደ ማርታ መጣ። ተስፋ በቆረጡበት ባለቀ ሰዓት። ከዛ በኋላ ማርታ እንኳን እንደዚህ ያለችው አይ ኢየሱስ አሁንማ 3 ቀን ሞልቶታል። ወንድማችን 4ኛ ቀኑ ነው። ፈራርሷል፣ አይኑ ፈሷል፣ ሰልስትም አውጥተናል። እንዴት ልታስነሳው ትችላለህ? ሊነሳ አይችልም ስትለው በትንሣኤ ቀን ማለትሽ ነው አላት። ኖ በቃ አሁን አይነሳም ስትለው ወንድምሽ የእግዚአብሔር ክብር ሊገለጥበት እንጂ ለሞት አይደለም አላት። ሃሌሉያ። ስለዚህ ሄደ። አልዓዛርን አንድ ጊዜ ብቻ ነው በጩኸት ውጣ ያለው።
ስለዚህ የሞተው አልዓዛር እንደተገነዘ ከመቃብር ወጣ። ኢየሱስ ክርስቶስ የሞተን ካስነሳ እህቴ አንቺ ጽዮንዬ በሕይወት ነው ያለሽው። አንቺን ይሰማል። አልዓዛር እንኳን መቃብር ውስጥ ሆኖ በአራተኛው ቀን ካስነሳው አንቺን እንዴት ኢየሱስ ክርስቶስ በሕይወት ያለሽውን የሞተ ነገርሽን አያስተካክልልሽም? ያስተካክላል። የሞተን የሚያስነሳ በምድር ላይ አላየንም ከኢየሱስ ክርስቶስ ውጪ። ስለዚህ እህቴ ነገርሽ አሁንም በእግዚአብሔር ፊት አይሞትም። አንቺም አትሞችም፣ በሕይወት ነው ያለሽው። አልዓዛር የሞተውን ኢየሱስ ካስነሳው አንቺ ታዲያ እንዴት አትነሽም? እንዴት ያንቺ ጉዳይ አይስተካከልም? እንዴት ያንቺ ነገር አይስተካከልም? የእውነት እልሻለሁ አንቺ በሕይወት ነው ያለሽው ጽዮንዬ። እኛም እንጸልያለን። ማርያምና ማርታ ምስክሮች ናቸው ለኔና ላንቺ ለዓለም። የሞተው ወንድማቸው አልዓዛር በአራተኛው ቀን በሶስተኛው አይደለም ምንሽ በአራተኛው ቀን የተነሳው። ስለዚህ እህቴ የእውነት እልሻለሁ ጽዮንዬ ጌታ ይወድሻል። ግድ የለሽም። በርሽን ዝጊ፣ ጩሂ። እግዚአብሔር ቤት ውስጥ ሃይማኖትን ታካሂጃለሽ ብሎ ደግሞ ሌላ ረብሻ ቢፈጥርባት ለምን? የተለያየ ሃይማኖት በልቧ ሀና እኮ በከንፈሯ ብቻ ትንቀሳቀስ ነበር እንጂ ግዴታ ተንበርክካ ጸለየች የሚል የለም። ሀና መጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ 2 ላይ አሁንም እሱ ሄደሽ ማንበብ ትችያለሽ። ሀና በከንፈሯ ብቻ ትንቀሳቀስ ነበር። እንደውም ፓስተሯ ካህኑ ምን አላት? ይህቺ ሰካራም ሴትዮ ዝም ብላ በአንደበቷ ምንድን ነው የምትለዋል? እግዚአብሔር ግን እኔ ያዘንኩኝ ነኝ፣ ልቧ ያዘነባት ሴት ነኝ፣ እኔ ሰካራም አይደለሁም አለችው። ለካህኑ እንኳን ለቄሱ እንኳን በዘመኑ። ምክንያቱም ከንፈሯን ብቻ እያንቀሳቀሰች እንግዲህ ስራዋን ታካሂድ ነበር ማለት ነው። ስለዚህ አሁንም አንቺ ከንፈርሽን እያንቀሳቀሽ የሚሰማሽ ጌታ ይሰማሻል። ወደ እሱ ጩሂ፣ አትቆጥቢ። ወደ እግዚአብሔር ተናገሪ፣ አንደበትሽን አንቀሳቅሹ፣ እግዚአብሔር ይሰማሻል። ስለዚህ ሀናም ጸለየችና አነጋጋሪ ልጅ ተሰጣት። በዓለም ሁሉ ዙሪያ ኢየሱስ ጌታ ነው። ስለዚህ እህቴ አሁንም አንቺ እግዚአብሔር በሕይወትሽ ላይ አነጋጋሪ ነገር እንዲያደርግ ከፈለግሽ የመጀመሪያ ወደ እግዚአብሔር ተመለሺ። በቃ አንቺ ክርስቲያን ነሽ። አብ ወልድ መንፈስ ቅዱስ ስላሴ በውስጥሽ አለ። እሱን አንቀሳቅሽው። ስላሴን ተነስልኝ በይው። ኢየሱስ ክርስቶስ በመርከብ ላይ በመርከብ ላይ ሲሄዱ እኮ አውሎ ንፋስ ሲነሳባቸው መርከብ ውስጥ ኢየሱስ ተኝቶ ነበረ። እንደዚህ አሉት፣ ኧረ እባክህን እዚህ ተኝተሃል፣ እባክህ ተነስልን አሉት። በቃ የመጨረሻ ሊሞቱ ሲሉ አውሎ ንፋሱ ሲበረታባቸው ኢየሱስን ቀሰቀሱት። ከዚህ በኋላ የእውነት ኢየሱስ ሲነሳ ማዕበልና ወጀቡን በአንድ ደቂቃ ጸጥ አደረገው። ባይዘዊ አሁን ፓስተር እንደዚህ ስታወሪ ባሏ የሆነ ነገር እያረጋት ሊሆን ይችላል። ምንም የምናውቀው ነገር የለም። ምክንያቱም ዲሲዥን አልነገርናትም። አሁን ኔክስት ማድረግ ያለባትን ነገር እንትን አለቻ። ጨረሳችሁ? ቻርጅ እሺ አለኝ ደግሞ ባትሪ ያወራች ነው ፓስተር ያወራው ነው የሆነ ፍላሽ ለቀዋል። ስለዚህ ፍላሽ የለቀቁት እንትን ነው የሰይጣን ግብረ አበሮች ይሆናል። ስንት ቀን አወራንበት የማይሆን ነገር ቢጸለይበት ምን ችግር አለ? ለምን የጠቆረው ግን የኔ ካሜራ ራሱ ገስ ቻርጅ የለኝም። 73% አለ መጋይስ የኔ ባትሪ
I don't know what's happened. ባርኳችሁ እቴ በጣም ለዱን ነግሬሻለሁ። እኔ ከደሙ ነፃ ነኝ። ለማንኛውም የሰማችሁትን ከልባችሁ ያሳድርላችሁ። ያ ለምንድን ነው የጨለመው? የኔ ቴሌፎን ጋይስ ጨልሟል እናንተ ጋር? ጨልሟል እኔ ጋር? ትታያለሽ አለሽ ነው ትታያለሽ እዚህ ትታያለሽ። ጌታ ይባርካችሁ ጋይስ። ያ እና ቤቴሌም ቀጢ ያ በነገራችን ላይ በጣም ቀላል ጋለሪ ነው የሰጠን። በጣም ትንሽ ነገር ነው የሰጠን። መኒ ጋር ምናምን ብትሞሉት ደስ ይለኛል። ወይ ዘንድሮ ግቢ እሰማችኋለሁ። ግን አንዴ ልጅ ልሸኝ እየሰማችሁ ቀጥሉ ጋይስ። ያ ለዛ ነው አዜብን የሰማነው ዛሬ ለ2 ሰዓት። ብትነግሪን እኮ ቀድመሽ ይሁን ነገር እናደርግ ነበር። ኤኒዌይ እየሰማሽን ነው እናቴ? ያ እየሰማው ነው። አይችኛው አንዴ እየሰማችሁ ነው። ግን ሂዱበት። ለሌላ ጊዜ ቅድም እንዳትነግሪው እሺ? አሁን ሳትነግሪው ወደ ፖሊስ ነው መደወል ያለብሽ።
በቃ ላይክ ምንም እንደ አይነት ፕላን እንዳትነግረው። አሁን ያካሄድሽ ያለውን ነገር አለሽ አይደል ግን ወይስ ልጁ ጋይስ ላውራት ላላችሁ ብታወሩት እርስ በራስ ነው። ለምን ሆነ ስነሳ ዝም የምትሉ አለሁ? እሺ እናቴ እና አሁን ምንድነው የሚያስጨንቅሽ ከዚህ ውጪ? ላይክ እሱን ካስወጣሽ በሰላም መኖር ትችያለሽ አይደል? ፋይናንሻል ስትራግል አታደርጊም አይደል? ከሱ ጋር እንትን ካልኩኝ ሰብለ ለምንድን ነው ጴንጤዎች ጋለሪ ሙሉላት የምትይው? ለምን እንደዛ ትያለሽ? እንደዛ ነው እንደምታስቡ? እንደዛ መስሎሽ? የእውነት ኦፍ ኮርስ እንደዛ ስለሆነ ነው አንድ ሰዓት ሙሉ ከልጅቷ ጋር የማይገናኝ ፕሮግራም ስናወራ የነበረው። አዜብ ያወራችው ነገር ከምንም ከልጅቷ ጋር አይገናኝም። ቱ ቢሆንስ ቤቴሌምዬ ኦፍ ኮርስ እንደዛ አንቺ እንደምትይው ኦፍ ኮርስ ከሆነ ጴንጤ ብቻ ነው የሚያወራው ማለት ነው። እሺ ዛሴ ሰዎች በሆነ ቶፒክ ላይ አንዳንዱ እየተሳደበ ያወራል፣ አንዳንዱ ጠረጴዛ እየደበደበ ያወራል፣ አንዳንዱ ያለቀሰ ያወራል፣ አንዳንዱ ደግሞ በሚገባው ቋንቋ ያወራል። አራነት ሰዎች ያላቸውን ቋንቋን ያልከለክላቸው። አንቺ የምታወሪበትን ወይ እኔ እንደዚህ አውሪ ብዬ አልነገርኩሽ። from your experience from your opinion አንቺ ቶክ ታደርጊያለሽ አይደል? ለምን መጥቶ በመንዙማ ያወራም? እሱ ከፈለገ ምን ችግር አለ? of course for this if you think of course and sure ጴንጤ ብቻ ነው በዚህ ነገር ላይ የሚያወራው። ጸልይበት በዚህ ነገር ሰይጣን ነው አለቻት። በሚገባ ቋንቋን የነገረች ታምራ ገለታ ደግሞ ቢመጣ ደግሞ ሁለት ዶሮ ረጂ ይላታል። መብቱ ነው። ያውነት ምን እንትን ትላላችሁ? of course ጴንጤ ብቻ ነው የሚያወራው ማለት ነው። ከቤቴልሔም የበለጠ ሰብሊ ግን አዘንኩሽ። ጴንጤዎች ሙሉ ጋለ አሁን መዝሙር የከፈትኩት የኔ መዝሙር አታውቂው? ጴንጤ ለመሳብ ነው በኔ በኩል። እንደዛ ነው የምታስቢ? የእውነት እኔ ምግባባቸው ሰዎች ላይ ነው ትኩረት ማድረግ። ያ የእውነት ለማንኛውም አልተያወቅንም ለካ ነው የሚባለው። ለካ ሰብ የእውነት ለማንኛውም ቀጥል እህታችን ቀጥል። ሰላም አናስተናግድ። በቃ ሌላ ኬዝ አናስተናግድ። ካሁን በኋላ የምቆየው በጊፍት ኃይል ብቻ ነው። አራነት ነጭ ወሬና ነጭ ቴክስት ሰልችቶኛል። ለዛውም ያላሰብኩ አይነት ሀሳብ። ያ አንድ ነገር ስለ ገነት ያለችበትን ሁኔታ ለራሷ እርግጠኛ አይደለችም። ቢያንስ የማሰቢያ ቀናቶች ከአንድ 3 ቀን በላይ ስጧት ተብሏል። ትላንትና ጽፋችሁ ነበር። ዛሴት ገነት ያ ከ3 ቀን በላይ ለምን ምን እንደምትሰራ አላማዋን አታውቀው። እርግጠኛ አይደለችም ምን እንደምታረግ። ሙቭ ነው የምታረገው። ምን ታረጋለች? ፕላን የላት። ፕላን ለሌለው ሰው ደግሞ ብር ሰጥተው ፕላን እስከሚያገኝ ድረስ ብሩን ያጠፋዋል። እንደገና ተመልሶ ይመጣል። ዛሴት ግራና ቀኙን አይቶ ምን እንደሚፈልግ የደነገገ ትክክለኛ የሥራ አላማውን ያስረከበና ያሳመነንን ሰው አድማጮቹ እንኳን ባይሳተፉ እኔ እሳተፍበታለሁ በዚህ ጉዳይ ካመንኩበት ማለት ነው። ዛሴት እና ቀጥሉ። ከርሜላ ይቀጥል። በዚህ ጉዳይ ላይ የምታወሩ ካለ ምናምን ነገር እንትላችኋል። ያ ገነት እሱም ብለዋል አጽድቋል። ፕሮፖዚሽን እኛ የምናምንበት ይዘሽ ትመጫለሽ። ዛሴት ያ እኔ ግን ለወይ ዘንድሮ ነው አንደስሞ ለሷ የምላት እንደዚህ ሲሰድባት ምናምን ስልኳን ደብቃ ሪከርድ ታድርገው ኤቪደንስ ለመያዝ ገባሻ? ጡቷ ውስጥ ምናምን እንትን ብላ እሷ ጸጥ ብላ እሱ ሲሳደብ ሪከርድ ማድረግ ኤቪደንሱ ላይ ብትበረታ የሚጠቅማት ብዬ ስላሰብኩኝ ነው። ማንም ይራመደው እየተራመደች ነው የምታወራው ማለት ነው። ከረሜላ እግረ መንገዷን ነው የምታወራው። መንገድ ላይ እየሄደች ከሚደብራት ከኛ ጋር ላውራ ብላ ነው እንጂ ከልቧ አይደለም። ሌላ በቁም ነገር የሚያወራው
እኔ እንኳን እዚህ ጋር ቁጭ ብዬ ቂጤ ወደ ላይ የተለጠፈ ሼፔ እየተመጠመጠ ነው ቁጭ ብዬ የማወራው። እግረ መንገዳቸው መንገድ ላይ ሲሄዱ ብቸኝነት እንዳይሰማቸውላ የሚያወራ ሰው አለ። ከዛ በኋላ ልክ የሚፈልግበት ቦታ ሲደርስ ስለምን እንዳወራ አያውቅም። ያ ለሷ ህይወቷል። እናንተ መንገድ ላይ ጓደኛ ስለሌላችሁ ለሚያካሂዳችሁ ሰው ነው የምትፈልጉት። ዛሴ አሜን እየጨኝ አንድ ጋለሪ ሞላሽ። ያ አንድ ጋለሪ ሞላሽ። ሪኮርድ ታድርገው። ያ ግን ትንሽ ጊዜ ስጪውና ውጪ ምናምኑን ግን እንዳትቀበይ በእንትናሺ ወይ ዘንድ እሺ። ያ ሌላ መግባት የሚፈልግ ሰው አንድ ጻፉ። ዮዲት አንቺ የምን ፈታና ነሽ? አንቺ የምን ደላላ ነሽ? እኔና ኢየሱስ መሃል ማለት ነው። ኢየሱስ ይወድሻል ምናምን ብለሽ ጥሪ ለኔ የምታቀርብ ራሱ ቀጥታ አይነግረኝም ኢየሱስ? ለአንቺ አባትሽ ለኔ እንጀራ አባቱ መሆንበት ምክንያት ምንድን ነው? የምን ደላላ ነሽ በእኔና ኢየሱስ መሃል? ኩኬር ሰባው ዳይድፍሽ ያውነት ወይ ሰንዶ ላስገባሽ። ኦኬ ናይ ሃት እስከ ያያችሁ ልጄን አንዴ መሸኘት አለብኝ። ኢየሱስ ሻባ እኔ ለምን ቀጥታ አይነግረኝም? ልጁ አይደለው ወላሂ አስፈልገንም በሌላ ኢየሱስ ማለት ሰንዶ አንድ ጊዜ እየሰማሁሽ ነው። ቀጥ እሺ አንዴ ልጄን ትልበል